ሰላም እጅጉን እየተወደዳችሁና እየተከበራችሁ የሆነ ስፖርት አድማጭ ተመልካቾቻችን እንደምን አደራችሁ። የዕለተ ዓርብ ስፖርታዊ መረጃዎችን ከአሁን ስፖርት ይዘን መጥተናል። ትናንትና ተጠባቂ ጨዋታዎች አሉ። በተለይም በዩሮፓ ሊግ እንዲሁም ደግሞ በኮንፈረንስ ሊጉ ወደ ፍጻሜ ለማለፍ የሚደረጉ ሁለት ያክል ጨዋታዎች የሚደረጉበት ቀን ነበር። በትናንትናው ዕለትም እንግዲህ ሶስቱም የእንግሊዝ ፕሪሚየር ሊግ ክለቦች ወደ ፍጻሜ ማለፋቸውን ነው ማረጋገጥ የቻሉት። ቶተንሃም ሆትስፐር፣ ማንቸስተር ዩናይትድ እንዲሁም ደግሞ ቼልሲ ለፍጻሜ መቅረባቸውን እየተመለከተን ሲሆን ማንቸስተር ዩናይትድ ከቶተንሃም በስፔን ሳን ማሜስ ስቴዲየም ላይ በባስክ የሚደረገው ተጠባቂ ጨዋታም አለ። ይህንንም እንግዲህ ከ13 ቀናት በኋላ የምንመለከተውም ይሆናል። ትናንትና ቶተንሃም ከሜዳው ውጪ ቦዶ ግሊምትን 2-0 ሲያሸንፍ ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት አትሌቲኮ ቢልባኦን አስተናግዶ 4-1 በሆነ ሰፊ ውጤት ማሸነፍ ችሏል። እነዚህ ጨዋታዎች በሰፊው የምንመለከትም ነው የሚሆነው። ቼልሲም እንግዲህ ጁርጋርደንን በማስተናገድ እንግዲህ 1-0 በሆነ ጠባብ ውጤት አሸንፎ ወደ ፍጻሜ ማለፉን ነው የተመለከትነው። እነዚህንና ሌሎች በርካታ መረጃዎችን ነው ይዘን የቀረብነው። እንዲሁም ደግሞ በክለብ መረጃዎቻችን የተለያዩ የክለብ መረጃዎችን ይዘን ቀርበናል። በአርሰናል ቤት በአሁኑ ሰዓት ላይ አጥቂ ፍለጋ እያሰሱም ይገኛሉ። በአሁኑ ሰዓት ላይ ከአርሰናል ጋር የሚገናኙት አጥቂዎች እንዲሁም ደግሞ ስፖርቲንግ ዳይሬክተሩ አንድሪያ ቤርታ እነማንን እየፈለገ ይገኛል የሚለውን በዚህ ፕሮግራሞቻችን የምታገኙም ነው የሚሆነው። ከነዚህም በተጨማሪ በርካታ የክለብ መረጃዎችን ይዘን ቀርበናል። ከእናንተ የሚጠበቀው ሰብስክራይብ በማድረግ የቤተሰባችን አባል እንዲሆኑ ነው የምንጋብዛችሁ። ላይክ በማድረግ ደግሞ እንድታበረታቱን እንጠይቃችኋለን። ሁሌም አዳዲስና ትኩስ ስፖርታዊ መረጃዎችን ለማግኘት አሁን ስፖርት ምርጫችሁ ይሁን ነው የምንለው። እኛ ቀጥታ ወደ ፕሮግራሞቻችን አለፍን። ከሀገር ውስጥ መረጃዎቻችን ስንጀምር ትላንትና ሁለት ያክል ጨዋታዎች ተደርገው ነበር። በኢትዮጵያ ፕሪሚየር ሊግ 28ኛ ሳምንት መርሃ ግብር ሐዋሳ ከነማ ድሬዳዋ ከነማን 1-0 ሲያሸንፍ ሲዳማ ቡና ከመቻል ጋር ያደረጉትን ጨዋታ 2 አቻ ተለያይቷል። የሐዋሳን የማሸነፊያ ግብ ታፈሰ ሰለሞን ከመረብ ማሳረፍም ችሏል። የሲዳማ ቡናን ግብ መስፍን ታፈሰ እንዲሁም ደግሞ በዛብን መለዮ ያስቆጠሩ ሲሆን ለመቻል ደግሞ ፊሊሞን ገብረ ጻዲቅ እንዲሁም ደግሞ አቤል ነጋሽ ከመረብ ማሳረፍም ችሏል። ሐዋሳ ከነማ ያለፉትን 5 ጨዋታዎች አልተሸነፉም። 3ቱን በአሸናፊነት ማጠናቀቅ ችሏል። ድሬዳዋ ከነማ ያለፉትን ተከታታይ 3 ጨዋታዎችን ተሸንፈዋል። ሲዳማ ቡና ያለፉትን 5 ጨዋታዎች አልተሸነፉም። 3ቱን በአጠቃላይ ሲያሸንፉ የቀሩትን በአቻ ውጤት ነው ማጠናቀቅ የቻሉት። የሊግ የደረጃ ሰንጠረዡን ምን ይመስላል የሚለውን ስንመለከት መቻል በ40 ነጥብ 5ኛ ደረጃ ላይ ተቀምጧል። ሲዳማ ቡና በ37 ነጥብ 9ኛ፣ ሐዋሳ ከነማ በ31 ነጥብ 13ኛ እንዲሁም ደግሞ ድሬዳዋ ከነማ በ29 ነጥብ 14ኛ ደረጃ ላይ የተቀመጡ ሲሆን ቀጣይ መርሃ ግብራቸው ሰኞ 2 ጨዋታዎች ሲደረጉ አርባ ምንጭ ከነማ ከሐዋሳ ከነማ እንዲሁም ደግሞ ኢትዮ ኤሌክትሪክ ከሲዳማ ቡና ጋር የሚጫወቱ ይሆናል። ማክሰኞ ዕለት ድሬዳዋ ከነማ ከመቀሌን ሰባን እንደርታ ሲጫወቱ፣ ረቡዕ ዕለት መቻል ከሰውል ሽሬ የሚያደርጉትም ጨዋታ እጅግ በጣም ተጠባቂ የ29ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎችም ናቸው። በትላንትናው ዕለት በዩሮፓ ሊግ እንዲሁም ደግሞ በኮንፈረንስ ሊጉ ተጠባቂ ጨዋታዎች ነበሩ። ወደ ፍጻሜ ለማለፍ የሚደረጉት እነዚህ ሁለቱ ተጠባቂ ጨዋታዎች በዩሮፓ ሊጉ ቶተንሃም ሆትስፐር ከሜዳቸው ውጪ ቦዶ ግሊምትን 2-0 እያሸነፈ ሲሆን ማንቸስተር ዩናይትድ አትሌቲክ ቢልባኦን 4-1 በሆነ ውጤት በሜዳውና በደጋፊዎች ፊት እንግዲህ አሸንፈው ማጠናቀቅም ችሏል። በኮንፈረንስ ሊጉም ተጠባቂ ጨዋታዎች ነበሩ። ፊዮሬንቲና ከሪያል ቤቲስ እንዲሁም ደግሞ ቼልሲ ጁርጋርደንን ያስተናገዱበት ጨዋታዎች ነበሩ። እነዚህም እንግዲህ እጅግ በጣም ተጠባቂ ሲሆኑ ፊዮሬንቲና በሜዳውና በደጋፊዎች ፊት ከሪያል ቤቲስ ጋር አቻ በመውጣት መውደቁን ተረጋግጧል። ቼልሲም በሜዳውና በደጋፊዎች ፊት 1-0 አሸንፎ እንግዲህ ወደ ፍጻሜ ማለፉን ነው የተረጋገጠው። እነዚህን ጨዋታዎች በሰፊው ስንመለከታቸው ቅድሚያም እንግዲህ የቶተንሃም ሆትስፐርና ቦዶ ግሊምትን እናስቀድማለን። ቦዶ ግሊምት በሜዳውና በደጋፊዎች ፊት ቶተንሃም ሆትስፐርን አስተናግዶ ነበር። በዚህም ጨዋታ እንግዲህ አሸንፈን ወደ ቀጣዩ ዙር እናልፋለን የሚል ዛቻን የቀላቀለ ንግግር አድርገው ነበር አሰልጣኙ። በእርግጥ ይህ ነገር ግን ሊሳካላቸው አልቻለም። ቦዶ ግሊምት በሜዳውና በደጋፊዎች ፊት በአንጌ ፖስት ኮግሉ ቶተንሃም ሆትስፐር 2-0 በሆነ ውጤት ማሸነፍም ችሏል። በጨዋታው በሁለተኛው አጋማሽ ዶሚኒክ ሶላንኬ እንዲሁም ደግሞ ፔድሮ ኦፖሮ ባስቆጠሯቸው 2 ጎሎች ነው እንግዲህ 2-0 ማሸነፍም የቻሉት። በአጠቃላይ ውጤት ደግሞ 5-1 በሆነ ውጤት በማሸነፍ ነው ቶተንሃም ሆትስፐር ለፍጻሜ ማለፍም የቻለው። በሳን ማሜስ በሚደረገው የፍጻሜ ጨዋታ እንግዲህ ከእንግሊዙ ሌላኛው ክለብ ማንቸስተር ዩናይትድ ጋር የሚፋጠጡም ይሆናል። በትላንትናው ጨዋታ ላይ እንግዲህ ቫር ፔናልቲዋን እንደ ሻራት ተመልክተን ነበር። በጨዋታው ላይ እንግዲህ ብሬንዳን ጆንሰን በ67ኛው ደቂቃ ላይ
በጉዳት ምክንያት ተቀይሮ መውጣቱን ተመልክተን ነበር። በመጀመሪያው ዙር ጨዋታ እንግዲህ በርካቶቻችን እናስታውሰው ነበር። በተለይም ወሳኙ ተጫዋች ጄምስ ማዲሰን በጉዳት ምክንያት መውጣቱን እንዲሁ ደግሞ በዚህ ዓመት እንደማይመለስ ተረጋግጦ ነበር። ትላንትና ደግሞ ብሬንዳን ጆንሰን እንዲሁ በ67ኛው ደቂቃ ላይ ተቀይሮ መውጣት የቻለ ሌላኛው ተጫዋች ነው። ምናልባት ይህ ተጫዋች እንግዲህ ምርመራ አልተደረገለትም እንጂ እንግዲህ በአሁኑም የተጫዋች ያመድረስ እድሉም አጠራጣሪ ሊሆን እንደሚችል ካሁኑም እየተገመተም ይገኛል። በዚህ ዓመት በጉዳት እየታመሰ የሚገኘው ያንግ ፖስቴኮግሉ ቶተንሃም ሆትስፐር ትላንትና 2-0 በማሸነፍ እንግዲህ ወደ ሳን ማሜስ ባስክ በማቅናት የፍጻሜ ጨዋታን ከማንቸስተር ዩናይትድ ጋር የሚፋጠጥም ይሆናል። ሌላኛው በበርካቶች ደረጃ ሲጠበቅ የነበረው የማንቸስተር ዩናይትድ እና የአትሌቲክ ቢልባኦ ጨዋታ ነበር። ማንቸስተር ዩናይትድ በሜዳውና በደጋፊዎች ፊት ነበር አትሌቲክ ቢልባኦን ማስተናገድ የቻለው። በመጀመሪያው ዙር ጨዋታ ከሜዳቸው ውጪ ወደ ሳን ማሜስ አቅንቶ እንግዲህ በዚህ ዓመት ፍጻሜ በሚደረግበት በዚህች ስቴዲየም ራሱን አትሌቲኮ ቢልባኦን 3-0 በሆነ ውጤት አሸንፎ መመለስ ችሎ ነበር። በዛ ጨዋታ ላይ ካርሎስ ካሴሜሮ እንዲሁም ደግሞ ካፒቴኖ ብሩኖ ፈርናንዴስ 2 ጎሎችን በማስቆጠር በአጠቃላይ 3-0 በሆነ ውጤት በማሸነፍ የመጀመሪያውን ዙር አጠናቀው ነበር። የመልሱ ጨዋታ ደግሞ ትላንትና 4-1 በሆነ ውጤት ነው ማሸነፍ የቻሉት። ገና በ31ኛው ደቂቃ ላይ ነበር ማንቸስተር ዩናይትድ ጎል እየተቆጠረበት። ይህም ጎል እንግዲህ የሃሪ ማጉዌር ስህተት እንደነበረች ተመልክተን ነበር። በእርግጥ ጎሏ እጅግ በጣም ማራኪ የነበረች ከ16 ከ50 ውጪ የተሾተችው ኳስ እንግዲህ አንድሬ ኦናና ምንም ማድረግ ሳይችል ጎልና መረብን ማስታከክ ችሎ ነበር ይህ ተጫዋች። ከዛም በኋላ በሁለተኛው አጋማሽ ነው ተከታታይ ጎሎችን ከ72ኛው ደቂቃ በኋላ እንግዲህ በማስቆጠር ማንቸስተር ዩናይትድ ጣፋጭ ድልን ማስመዝገብ እየቻለው። የመጀመሪያው አጋማሽ ለማንቸስተር ዩናይትድ እጅግ በጣም ከባድ እንደነበር ነው መመልከት እየቻለው። በአሰላለፍ ደረጃ አንድሬ ኦናናን በበረኛነት፣ ሊንድሎፍ፣ ሃሪ ማጉዌር እንዲሁም ደግሞ ሌኒ ዮሮን በተከላካይነት፣ ፓትሪክ ዶርጉና ኑሴር ማዝራዊ ደግሞ በዊንግ ባግነት ተሰልፈው የተጫወቱ ሲሆን ካርሎስ ካሴሜሮ እንዲሁም ማኑኤል ኡጋርቴ ዲፌንሲቭ ሚድፊልደሩነት ሲመሩ ቆይተው ነበር። ብሩኖ ፈርናንዴዝ እንዲሁም ደግሞ አሌሃንድሮ ጋርናቾ ሁለቱን የ10 ቁጥር ቦታ የሚመሩ ሲሆን ራስመስ ሆይሉንድ ብቸኛውን የአጥቂ ቦታ ተሰልፎ መጫወትም ችሎ ነበር። በዚህ አሰላለፍ ማንቸስተር ዩናይትድ እጅግ በጣም ሲቸገርም ተመልክተን ነበር። በተለይም ኳስ ለመመስረት እንዲሁም ደግሞ ቢልድ አፕ አድርጎ ከበረኛ ጀምሮ ለመውጣት ሲቸገሩም ተመልክተን ነበር። አሰልጣኙም ይህንን ነገር በመመልከት ይመስላል በሁለተኛው አጋማሽ ላይ በርካታ ለውጦችን ማድረግ ችሎ ነበር። በተለይም በ62ኛው ደቂቃ ላይ ሉክሾን በኑሴር ማዝራዊ ቀይሮ ማስገባት ቻሉ። ሜሰን ማውንት ደግሞ ማኑኤል ኡጋርቴ ቀይረው አስገቡት። አማድ ዲያሎንም እንዲሁ በአሌሃንድሮ ጋርናቾ ቀይረው ካስገቡ በኋላ ፍጹም የጨዋታ የበላይነት በማንቸስተር ዩናይትድ ቁጥጥር ውስጥ መሆንም ችሎ ነበር። ከዛ በኋላ ነው እንግዲህ በ72ኛው ደቂቃ ላይ እጅግ በጣም በሚያስገርም ሁኔታ ከጉዳት እየተመለሰው በዚህ ዓመት ብዙ ጉዳቶችን ሲያስቆጥር የነበረው እንግሊዛዊው ሜሰን ማውንት እጅግ በጣም በሚያስገርም ሁኔታ በተለይም በአውሮፓ ቻምፒየንስ ሊግ አሽራፍ ሀኪሚ ያስቆጠራትን ተመሳሳይ ያላትን ጎል እንግዲህ ከሌኒ ዮሮ እየተሻገረለችውን ኳስ በማስቆጠር 1-0 መምራትም ቻሉ። በ79ኛው ደቂቃ ላይ ከ7 ደቂቃዎች በኋላ ካርሎስ ካሴሜሮ ብሩኖ ፈርናንዴዝ አሲስት ያደረገለትን ኳስ ከቅጣት ምት የተሻገረለች ኳስ ነበረች። እቺም ኳስ እቺን በማስቆጠር እንግዲህ 2-0 መምራትም ቻሉ። በ85ኛው ደቂቃ ላይ አማድ ዲያሎ አሲስት ያደረገውን ራስመስ ሆይሉንድ በማጠናቀቅ 3-0 መምራት ችለው ነበር። በ90+1 ላይ እንግዲህ ጨዋታው ሊጠናቀቅ 2 ደቂቃዎች ሲቀሩት ሜሰን ማውንት ከበረኛው ኢንተርሴፕት ያደረገውን ኳስ በረኛው መውጣቱን ተከትሎ የተመታትን ኳስ በማስቆጠር ለራሱ ሁለተኛው እንዲሁም ደግሞ ለቡድኑ ደግሞ አራተኛውን ጎል በማስቆጠር 4-1 በሆነ ሰፊ ውጤት ማሸነፍም ችሏል። ትላንትና ማንቸስተር ዩናይትድ እስከ 70ኛው ደቂቃ ድረስ ማለት ይቻላል የፍጹም የጨዋታ ብልጫ ተወስዶበትም ነበር። እስከ 65% ድረስ የሚጠጋ የቦል ፖሰስ ተወስዶበት ነበር። ነገር ግን እነዚህን ተጫዋቾች ከቀየረ በኋላ እጅግ በጣም ፍጹም የጨዋታ የበላይነትም መያዝ ችሎ ነበር። በተለይም በትላንትናው ዕለት ተቀይሮ የገባው እንዲሁም ደግሞ 2 ጎሎችን ማስቆጠር እየቻለው ሜሰን ማውንት እጅግ በጣም ልዩ መሆን ችሎ ነበር። አማድ ዲያሎም እንዲሁም በጣም ጥሩ ጨዋታን ማድረግም ችሎ ነበር። ሜሰን ማውንት ትላንትና እንግዲህ 30 ደቂቃዎችን ቢጫወትም የጨዋታው ኮከብ ተብሎ መመረጡንም ተመልክተን ነበር። የጨዋታው ልዩነት ፈጣሪም እንደነበር ነው እየተመለከትነው። ከአራቱ 2ቱን ጎሎች እንግዲህ ማስቆጠርም ችሎ ነበር። ማንቸስተር ዩናይትድ በሳን ማሜስ እንግዲህ የመጀመሪያው 3-0 ማሸነፍ ችሎ ነበር። በትላንትናው ዕለት ደግሞ 4-1 ማሸነፉን ተከትሎ በአጠቃላይ ውጤት 7-1 በሆነ ውጤት ሰፊ ውጤት በማሸነፍ አትሌቲኮ ቢልባኦን በመርታት እንግዲህ ዳግም ወደ አትሌቲኮ ቢልባኦ ስቴዲየም ሳን ማሜስ ባስክ በማቅናት የፍጻሜ ጨዋታን የሚያደርግም ይሆናል። ማንቸስተር ዩናይትድ ትላንትና ማሸነፉን ተከትሎ እንግዲህ የዚህ ዓመት ምናልባትም ወደ ቻምፒየንስ ሊግ የሚያቀናውን እድል እያፈጠረም ነው የሚገኘው። ማንቸስተር ዩናይትዶች በአሁኑ ሰዓት ላይ በ15ኛ ደረጃ ላይ በእንግሊዝ ፕሪሚየር ሊግ ቢቀመጡም
በአውሮፓ መድረኮች ግን እስካሁን ድረስ ምንም አይነት ሽንፈት ማስተናገድም አልቻሉም። ምናልባትም ቀጣዩን ጨዋታ ወይም ደግሞ የፍጻሜ ጨዋታ የሚያሸንፉ ከሆነ እንግዲህ በዚህ ዓመት ብቸኛ ያልተሸነፈ ክለብ የመሆንም እድል ይኖረዋል። ማንቸስተር ዩናይትዶች በአሰልጣኝ ሩበን አሞሪም እየተመሩ ምናልባት በዚህ ዓመት የዩሮፓ ሊጉን ማንሳትም ይችላሉ። ከዚህ በፊት እንግዲህ እስካሁን ድረስ ሳይሸነፍ እስከ ፍጻሜ ማለትም ለፍጻሜ መድረስ የቻለ አንድ አሰልጣኝ ብቻ ነው ያለው። እሱም ዘ ስፔሻል ዋን ብሎ ራሱን የሚጠራው ጆዜ ሞሪኒዮ ማንቸስተር ዩናይትድን እየመራ በመጀመሪያው ዓመት በዩሮፓ ሊጉ ፍጻሜ መድረሱን ተመልክተን ነበር። ይህን ደግሞ ዳግም ሌላኛው ፖርቹጋላዊ አሰልጣኝ ሩበን አሞሪም ይህንን ታሪክ ዳግም መስራትም ችሏል። ወደ ፍጻሜ ማለፍም የቻሉበትን አጋጣሚ ትላንትና ማረጋገጥም ነው የቻሉት። ነገር ግን የፍጻሜውን ጨዋታ እንግዲህ ከ13 ቀናት በኋላ የምንመለከትም ነው የሚሆነው። ከጨዋታው በኋላ ሜሰን ማውንት ወደ ቢልባኦ ሄደን ስራችንን እናጠናቀቃለን ሲል ሀሳቡንም ገልጿል። የማንቸስተር ዩናይትድ 2 ግቦችን ያስቆጠረው ሜሰን ማውንት ለሱ የተለየ ምሽት እንደነበር ነው የገለጸው። በኦልድ ትራፎርድ የመጀመሪያ ጎሌ ነው፣ የተለየ ምሽት ነበር፣ ለረጅም ጊዜ ተጠብቀው ነበር ሲል ሜሰን ማውንትም ተናግሯል። አሁን ወደ ቢልባኦ ሄደን ዋንጫውን ማሸነፍ እንዲሁም ደግሞ አመቱን በጥሩ ሁኔታ መጨረስ አለብን ሲል ሀሳቡንም ነው የገለጸው። የተጫዋች እንግዲህ ካለፉት 40 ጨዋታዎች አንድ ጎሎች ብቻ ነበር ለማንቸስተር ዩናይትድ ማስቆጠር እየቻለው። ነገር ግን ካለፉት 2 ጨዋታዎች 3 ጎሎችን በማስቆጠር አሁን ጥሩ ሪትም ውስጥ መግባቱን አሰልጣኝ ሩበን አሞሪም እየተናገሩ ይገኛሉ። አሰልጣኙ ከጨዋታው በኋላ ሲናገሩም ፍጻሜውን ካሁኑ እያሳሰበኝ ጀምሯል ሲሉም ነው እየተናገረው። የቀያዮቹ ሰይጣኖች አሰልጣኝ ሩበን አሞሪም ቡድኑ የዩሮፓ ሊግ አሸንፈው ደጋፊዎችን ለማስደሰት እንደሚጥርም ነው የገለጸው። ፍጻሜው ለደጋፊዎቻችን ልናደርገው የምንችለው ትንሹ ነገር ነው ሲሉ አሰልጣኝ ሩበን አሞሪም ከጨዋታው በኋላም ተናግረዋል። ካሁኑ ስለ ፍጻሜው መጨነቅ ጀመር ያሉት አሰልጣኝ ሩበን አሞሪም ምክንያቱም የማናሸንፍ ከሆነ ሁሉም ልፋታችን ጥቅም አልባ ይሆናልም ሲሉ ነው እየተናገሩት። በቀጣይ የሊጉ ጨዋታ ተጫዋቾች ለጉዳት እንዳይጋለጡ እያንዳንዱን ነገር መጠንቀቅ አለብን ሲሉ አያይዘው መናገርም ችሏል። አሰልጣኝ አንጌ ፖስቴኮግሉ እንዲሁም ደግሞ እኔ በአንድ አይነት ሁኔታ ላይ ውስጥ ነው የምንገኘው፣ አንዳችን ዋንጫችንን እንድናሸንፍ ምርጫ ፍጻሜ ይሆነናል ሲልም ተናግሯል። አሰልጣኝ ሩበን አሞሪም ለዩሮፓ መድረክ ውድድር ፍጻሜ የደረሱ በታሪክ እድሜ ትንሽ የሆኑ አሰልጣኝ በመሆኑም እንግዲህ ታሪካቸውን መጻፍም ችሏል። ሌኒ ዮሮ ዩናይትድ ውስጥ በመሆኔ በየቀኑ ፈጣሪን አመሰግናለሁ ሲል ነው የተናገረው። የቀያዮቹ ወጣት ተጫዋች የሆነው ሌኒ ዮሮ ማንቸስተር ዩናይትድ ውስጥ በመሆኑ አምላኩን እንደሚያመሰግን ነው የገለጸው። ሌኒ ዮሮ ሲናገር ማንቸስተር ዩናይትድ ውስጥ በመሆኔ በየቀኑ ፈጣሪን አመሰግናለሁ ሲል የተደመጠ ሲሆን እዚህ በመሆኔ እኮራለሁ፣ እንደዚህ መቀጠል ነው የምፈልገውም ሲል ጨምሮም መናገር ችሏል። ዩሮፓ ሊጉን በጥሩ ሁኔታ ላይ ነው የምንገኘው፣ አሁን ወደ ፍጻሜ ላይ መድረስም ችሏል። ይህን ነገር በፍጻሜውም ይህን ነገር ማሳካት እፈልጋለሁ ሲል ነው የተናገረው። በዚህም ደስተኛ መሆኑን ነው በትላንትናው ዕለት ማረጋገጥም የቻለው። ሉዊስ ናኒ በመመለሴ ተደስቻለሁም ሲል ተናግሯል። የቀያዮቹ ሰይጣኖች ተጫዋች የሆነው ሉዊስ ናኒ የምሽቱን የማንቸስተር ዩናይትድ ጨዋታ ለመታደም ኦልድ ትራፎርድ ስቴዲየም ተገኝቶም ነበር። በስቴዲየሙ አስተያየቱን እየሰጠው ሉዊስ ናኒ ወደ ኦልድ ትራፎርድ መመለስ ሁልጊዜ አስደሳች ነው ሲል ተናግሯል። ለመጨረሻ ጊዜ የመጣሁት ከ2 ዓመት በፊት ነበር፣ ባርሴሎናን ባሸነፍንበት ጨዋታ ላይ የተለየ ደስታ ነበር ሲል ሉዊስ ናኒ ተናግሯል። አክሎም በወቅቱ ከልጅ ጋር ነበር የመጣሁት፣ ማንቸስተር ዩናይትድን ይወደዋል፣ እናም አንድ ቀን ለክለቡ መጫወትም ህልም እንዳለው በትላንትናው ዕለት ሉዊስ ናኒ ስለ ልጁም ሀሳቡንም ገልጾም ነበር። ሌላኛው በኮንፈረንስ ሊግ የተደረጉ ጨዋታዎችም ነበሩ። ለፍጻሜ ለመድረስ የሚደረጉ የመልስ ጨዋታዎችን ትላንትና እየተመለከትን ሲሆን ቼልሲ በሜዳውና በደጋፊዎች ፊት ጁርጋርስንን በማስተናገድ 1-0 በሆነ ውጤት ማሸነፍ ችሏል። በትላንትናው ዕለት ሰርዲ ቢርሃል ብቸኛዋን ጎል በ38ኛው ደቂቃ ላይ በማስቆጠር እንግዲህ የአሸናፊነትን ጎል አስቆጥሮ ማጠናቀቅም ችሏል። ትላንትና በሜዳቸውና በደጋፊዎች ፊት ቼልሲ 65% ቦል ፖሰስ ማድረግ የቻሉ ሲሆን 17 ሙከራዎችን አድርገው ነበር። ከ17ቱ 5ቱ ኦን ታርጌት ሲሆኑ አንዷን ጎል በማስቆጠር እንግዲህ 1-0 በማሸነፍ በአጠቃላይ ውጤት ደግሞ በድምሩ 5-1 በሆነ ውጤት በማሸነፍ እንግዲህ በኮንፈረንስ ሊጉ ለፍጻሜ መድረሳቸውን በትላንትናው ዕለትም ማረጋገጥም ችለው ነበር። ትላንትና ቼልሲ ማሸነፋቸውን ተከትሎ ከሪያል ቤቲስ ጋር በፍጻሜ የሚፋጠጡም ነው የሚሆኑት። ሌላኛው ፊዮረንቲና በሜዳውና በደጋፊዎች ፊት ሪያል ቤቲስንም ነው አስተናግዶ እንደነበር ነው መመልከት እየቻለው። በ120 ደቂቃዎችን በፈጀው በዚህ ጨዋታ ላይ እንግዲህ 2-አቻ በመጠናቀቅ በአጠቃላይ ደግሞ በደርሶ መልስ ውጤት ሪያል ቤቲስ 4-3 በማሸነፍ ነው እንግዲህ ወደ ፍጻሜ ማለፍም እየቻለው። ትላንትና አንቶኒ በ30ኛው ደቂቃ ላይ እጅግ በጣም በሚያስገርም ሁኔታ
ቅጣት ምት ማስቆጠርም ተችሎ ነበር። ነገር ግን ከዛ በኋላ በተቆጠረባቸው ሁለት ጎሎች ሮቢን ጎንሰን ሁለት ጎሎችን በ34ኛውና በ42ኛው ደቂቃ ላይ በማስቆጠር 2-1 ሲመሩ ቆይተው ነበር። ነገር ግን ይህ ነገር 3-3 በሆነ ውጤት እንዲያጠናቀቅም መንስኤ ሆናቸው። ከዛ በኋላ 30 ደቂቃዎችን ጭማሪ እንዲሆን ግዳጅ ነበር። በ97ኛው ደቂቃ ላይ ማለትም ከተጨመረ 7 ደቂቃዎች በኋላ ኤዜ አብዴ ባስቆጠራት ጎል እንግዲህ 4-3 በሆነ ውጤት በአጠቃላይ በትላንትናው ጨዋታ ላይ ደግሞ ሁለታቻ የሚሆነውን ውጤት በማስቆጠር እንግዲህ አሸንፈው መውጣትም ችሏል። በድምር ውጤት በትላንትና ውጤት ደግሞ ባቻ ውጤት ነው ማጠናቀቅ እየቻለው። ሪያል ቤቲስ ትላንትና 28 ሙከራዎችን እያደረጉ ሲሆን 10ሩ ኦን ታርጌት ነበሩ። በተቃራኒው ፊዮሬንቲኖች 23 ሙከራዎችን አድርገው 7ቱ ኦን ታርጌት ነበሩ። በዚህም ሁለት ጎሎችን በማስቆጠር ነው እንግዲህ አቻ ውጤት በሆነ ውጤት ማጠናቀቅ የቻሉት። ነገር ግን በድምር ውጤት ሪያል ቤቲስ 4-3 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፋቸውን ወይም ደግሞ ወደ ፍጻሜ ማለፋቸውን ማረጋገጥም ችሏል። ከጨዋታው በኋላ አሰልጣኝ ኤንዞ ማሬስካ አሁን አላማችን ዋንጫ ማሸነፍ ነው ሲልም ተናግሯል። የሰማዮቹ ዋና አሰልጣኝ ኤንዞ ማሬስካ ቡድናቸው ኮንፈረንስ ሊጉን ለማሸነፍ እንደሚሰራም ነው የገለጹት። ለፍጻሜ ለመድረስ በየቀኑ ጠንክረን ስንሰራ ነበር ያሉት አሰልጣኝ ኤንዞ ማሬስካ አሁን ለፍጻሜ ደርሰናልን በማለት ነው የተናገሩት። አክለውም አሁን ቀጣዩ እርምጃችን ዋንጫን ማሸነፍ ነው፣ በደንብ ለመዘጋጀት 20 ቀናትን አሉን ሲል ተደምጧል። ሁሉንም የአውሮፓ ዋንጫዎችን ማሸነፍ የቻለ ክለብ መሆን እንችላለን። የኮንፈረንስ ሊግ ዋንጫን የአሸናፊነት አስተሳሰብ ለመገንባት የመጀመሪያው መንገድ ነው ሲሉ ነው አሰልጣኝ ኤንዞ ማሬስካ መናገር የቻሉት። ይህንን ነገር ካሳካን በዚህ ዓመት የምናደርጋቸው ዋንጫዎችን እናሳካለን። ይህ የመጀመሪያው ዋንጫ የሚሆናል። ከዛ በኋላ ደግሞ የአውሮፓ ቻምፒየንስ ሊግ ቦታን የምናሳካ ከሆነ ይህ እጅግ በጣም አስደሳቹ ዓመት ይሆናል ለኔ ሲሉ ነው ሀሳባቸውን ማጠናቀቅ የቻሉት። በክለብ መረጃዎቻችን ቅድሚያ አርሰናልን እናገኛለን። አርሰናል፣ ቼልሲ እንዲሁም ደግሞ ሊቨርፑል በዚህ ወር መጨረሻ የዲን ሁይሰንን ዝውውር መጨረስ እንደሚፈልጉ ትላንትና ፋብሪዚዮ ሮማኖ መናገሩን ተመልክተናል። እንዲሁም ደግሞ ፋብሪዚዮ ሮማኖ አርሰናል በኩኛ ዝውውር ላይ ድጋሚ እንቅስቃሴዎችን ለመወሰን ንግግር ማድረግ ጀምሯል። በአንድሪያ ቤርታ እንዲሁም ደግሞ በኩኛ ወኪል መካከል ንግግር ለማድረግ ገጠሮ እንደያዘ ቤን ጃኮብስ በትላንትናው ዕለት መረጃ ይዞት መውጣት መቻሉን ነው እየተዘገበ የሚገኘው። እንዲሁ የአርሰናል ቁልፍ ኢላማዎችን ደግሞ በሰፊው እንመልከት። አርሰናል ቡድናቸውን ለማጠናከር በሚፈልጉበት ወቅት ቅድሚያ የሚሰጡት አዲስ አጥቂ ማግኘት ላይ ነው። በራዳር ላይ ካሉ ተጫዋቾች መካከል አሌክሳንደር አይዛክ፣ ቤንጃሚን ሴስኮ እንዲሁም ደግሞ ቪክተር ዮኮረስም ይገኙበታል። በተጨማሪም የሪያል ሶሴዳዶ አማካይ ማርቲን ዙቢሜንዲ ፍላጎት የክንፍ አጥቂ እንዲሁም ደግሞ ለቁልፍ ተጫዋቾች የሚደረጉ የኮንትራት ውሳኔዎች ላይ ጎን ለጎን የቅጥር እቅዶች አካል ይሆናሉ ተብሎም ይጠበቃል። በአጥቂ ቦታ ላይ ቅድሚያ የሚሰጠው አሌክሳንደር አይዛክ ነው። አርሰናል የክረምት በጀታቸውን ከፍተኛ ቦታ በመበጀት ከፍተኛ አጥቂ ለመሳብ አቅደዋል። በአንድሪያ ቤርታ እቅድ ግንባር ቀደም የኒውካስል ዩናይትድ አሌክሳንደር አይዛክ ወደ ለንደን መዘዋወር በክለቡ ውስጥ ተጽዕኖ ካላቸው ሰዎች ድጋፍ አግኝቷል። ምንም እንኳን ሊቨርፑልን ጨምሮ ሌሎች ክለቦች ቢኖሩትም አይዛክ ለሀሳቡ ክፍት እንደሆነ በደንብ እየተረዱ ምንጮችም እየገለጹ ነው የሚገኙት። ምንም እንኳን የአርሰናል ፍላጎት ቢኖረውም በአይዛክ ከፍተኛ ግምት ምክንያት በስምምነቱ ላይ ተግዳሮቶች ቀጥለዋል። ክለቡ እሱን ለማግኘት ሙሉን በጀት ሊወስድ እንደሚችልም ተገንዝበዋል። ይህንም የዝውውር ወጪ ጥንካሬውን ይፈጥራል። በአሁን ጊዜ አይዛክ ለሽያጭ እንደማይቀርብ የተናገሩት ኒውካስሎች እንቅፋት አቅርበዋል። ለቻምፒየንስ ሊግ ማለፍ ጥረቶችን እየበለጠ ሊያወሳስበው እንደሚችል ነው እየተገለጸ የሚገኘው። በዚህም የተነሳ አማራጭ አጥቂዎችንም እያዩ ነው የሚገኙት። ለአሌክሳንደር አይዛክ ድርድር ቢደናቀፍ አርሰናሎች የአርቢ ሌፕዚጉን ቤንጃሚን ሴስኮ እንዲሁም ደግሞ የስፖርቲንግ ሊዝበኑን ቪክተር ዮኮረስን ጨምሮ ጥቂት አማራጮችን አስቀምጧል። ቤንጃሚን ሴስኮ ባለፈው ክረምት እሱን ለማስፈረም ከዚህ ቀደም ሲሞክሩ የቆየ ኢላማ እንደሆነ ይታወቃል። አርሰናል በጥር እንደገና ፍላጎትም አሳይቶም ነበር። ሆኖም ሌፕዚጎች ተጫዋቹን በዚህ የውድድር ዘመን ለማቆየት ቆርጦም ነበር። ወጣቱ ስሎቬኒያው በዚህ ሰዓት ላይ 26 ግቦችን አስቆጥሯል። ይህም ካለፈው ጎል እጅግ በጣም የተሻለ ነው። በ21 ዓመቱ ለአርሰናል በቴክኒክ እንዲሁም ደግሞ በፋይናንሻል ጉዳዮች ላይ ጥሩ ኢንቨስትመንት ሊሆንም ይችላል። ይህ በእንዲህ እንዳለ አንድሪያ ቤርታ ከደረሰ በኋላ የዩኮረስ መግለጫ በአርሰናል ውስጥ ከፍተኛ ተቀባይነትም እያገኘ ነው የሚገኘው። 38 የሊግ ግቦችን ያስቆጠረበት አስደናቂ የውድድር ዘመን ከአይዛክ ጋር ሲወዳደር ወጪ ቆጣቢ አማራጭም ተደርጎ ይወሰዳል። ሁለቱም ተጫዋቾች የመልቀቂያ አንቀጻቸውን ይዘው የቀረበ ሲሆን እንዲሁም ደግሞ በቅርብ ጊዜ የተደረጉ ውይይቶች ከየክለቦቻቸው ዝቅተኛ ክፍያ ለመደራደር ፈቃደኛ መሆናቸውን ነው የሚያመላክተው። አርሰናል እንዲሁ
የአትሌቲኮ ቢልባኦን ኒኮ ዊሊያምስን እውነተኛ ኢላማ በማድረግ የክንፍ ተጫዋች ለማስፈረምም ይፈልጋሉ። ስፔናዊ ኢንተርናሽናል 58 ሚሊዮን ዩሮ ወይም ደግሞ 49 ሚሊዮን ፓውንድ የውል ማፍረሻ ሂሳብ አለው። ነገር ግን ደሞዙ በክለብ ትልቅ ገቢ እንደሚያስገኝ አንዱም ያስረዳል። የቦሩሲያ ዶርትመንዱ የክንፍ መስመር ተጫዋች ጄሚ ጊተንስ በመድፈኞቹ ዘንድ ተወዳጅ ሌላኛው የሆነ ተጫዋች ነው። የመሃል ሜዳ እንዲሁም ደግሞ የመከላከል ማጠናከርም ፍላጎታቸውን አርሰናል ቤት መረጃዎች እየወጡ ይሆን ማርቲን ዙቢሜንዲ የአርሰናል የመሃል ሜዳ ማጠናከሪያ ስትራቴጂ አካል ሆኖ ሊቀጥል እንደሚችል ነው በአሁኑ ሰዓት ላይ መረጃዎች የሚያሳዩት። ለዚህ የሽግግር መሰረት የተጣለበት ሲሆን የሚሰናበትም ጀርጊኒዮ ይተካዋል ተብሎ ይጠበቃል። የዙቢሜንዲ ፊርማ ከቶማስ ፓርቴ ጋር ባለው የኮንትራት ድርድር ሂደት ላይ የተመሰረተ እንደሆነ መረጃዎች ሲያሳዩ የወደፊት እጣ ፈንታው እርግጠኛ ባልሆነው የ31 ዓመቱ ጋናዊ ኢንተርናሽናል በሚቀጥለው ወር ኮንትራቱን ሲያልቅ የሚቀጥለውን ነገር እንደሚመለከት በአንድሪያ በርታ መውጣቱ የአቅጣጫ ለውጥ አሳይቷል። እንዲሁም ደግሞ ፓርቴ በሰሜን ለንደን የመቆየት እድሉም ሰፊ ነው እየተባለ የሚገኘው። በመከላከል በኩል የዊሊያም ሳሊባ እንዲሁም ደግሞ ጋብሪኤል ማጋሌዝ የኮንትራት ማራዘሚያዎችን ማረጋገጥ አስፈላጊ ነው። አሁን ላይ ለእነዚህ ተከላካዮች ጋር አዲስ ኮንትራት ለመፈራረም እየተንቀሳቀሱ ይገኛሉ። የኮንትራት ድርድር እንዲሁም ደግሞ የተጫዋቾችም እንቅስቃሴ እየበዛ ሲሆን አርሰናል ቡድኑን ለማጠናከር ባለፈ ቡካዮ ሳካን ጨምሮ ከበርካታ ተጫዋቾች ጋር ወሳኝ የሆነ የኮንትራት ድርድር በማድረግ ላይ ይገኛል። የመድፈኞቹ ውይይቶች ብሩህ ተስፋ እንዳላቸው እየተገለጸ ሲሆን አላማው የሳካ ከክለብ ጋር ከፍተኛ ገቢ ካላቸው ሰዎች ውስጥ አንዱ ማረጋገጥ ነው። ክለቡ እንደ ማይክል ሉዊስ ስኬሊ እንዲሁም ደግሞ ኢታን ንዋኔሪ ላሉ ወጣት ተጫዋቾች አዲስ ኮንትራት ለማግኘት ትኩረቶችን ሰጥቶ እየሰራ ሲሆን በሚቀጥለው ክረምት ኮንትራቱን የሚጠናቀቀውን የሌሳንድሮ ትሮዛርድን የውል ማፍረሻ ለማስከበርም ይህንኑ ነገር ለማድረግ እየጣሩም ነው የሚገኙት። በመልቀቅ ረገድ በውሰት እየተቀበለው ራሂም ስተርሊንግ ወደ ቼልሲ የሚመለስ ሲሆን ሌሎቹ እንደ ኑኖ ታቫሬስ፣ ፋብሪዮ ቬራ እንዲሁም ደግሞ አልበርት ሳምቢ ሎኮንጋ ክለቡን ሊለቁ የሚችሉ እንደሆነ ቢቢሲ ስፖርት ዋቢ አድርገው በሰፊው መግለጫ ይዞ መውጣትም ችሏል። ማርቲን ዙቢሜንዲ አርሰናልን ይቀላቀላል ተብሎ ይጠበቃል። እናም የዓለም ክለቦች ዋንጫ በፊት ፍላሜንጎን ሊቀላቀል የሚችለው ጀርጊኒዮን እየተካል ነው እየተባለ የሚገኘው። ክለቡ ሌላ አማካይ ማስፈረም ይሆን እንደሆነ ለመወሰን ከቶማስ ፓርቴ ጋር ያለው የኮንትራት ንግግሮች እንዴት እንደሚሆን ይታያል። ፓርቴ በሚቀጥለው ወር ኮንትራቱ ሲጠናቀቅ ሊለቅ የሚችል ይመስል ነበር። ነገር ግን የአንድሪያ በርታ መምጣት ጉዳዩን ለውጦታል። እናም ተጫዋቹ በአርሰናል የመቆየት እድል እንዳለው በትላንትናው ዕለት ጆን ክሮክስ ይዞት የወጣው ዘገባም በሰፊው ያመላክታል። አሰልጣኝ ሚኬል አርቴታ ምርጡ ቡድን ተሸንፏል ሲሉም ነው ከትላንት በስቲያ ጨዋታ በኋላ ሀሳባቸውን የሰጡት። አሰልጣኙ ሲናገሩም በድህረ ጨዋታ ቃለ ምልልስ ላይ በእኔ እይታ ምርጡ ቡድን ተሸንፏል፣ በተለይም ደግሞ በ160 ደቂቃዎች በኋላ የነበረው ቡድናችን ጥሩ ነበር ሲሉ ነው የገለጹት። ይህንን የምለው እኔ ብቻ አይደለሁም፣ ፒኤስጂዎችም ይህንን ይላሉ፣ ይህንን ሀሳባቸውንም ነግረውኛል ሲሉ ሀሳባቸውን ገልጸው ነበር። ነገር ግን አሰልጣኝ አርሴን ቬንገር የአርቴታን መግለጫ አልቀበለውም ሲሉ ነው የገለጹት። የአርሰናል አንጋፋው አሰልጣኝ የሆኑት አርሴን ቬንገር ከትላንት በስቲያ ምሽት አሰልጣኝ ሚኬል አርቴታ ስለ አርሰናል የሰጠውን መግለጫ አልቀበለውም ሲሉ ተናግሯል። እንደሚደርስ ዘገባ ከሆነ አርቴታ ከፓሪስ ሰን ዠርሜን ጋር ባደረገው የሻምፒዮንስ ሊግ የግማሽ ፍጻሜ ሁለተኛ ጨዋታ በኋላ አርሰናል በአሁኑ ጊዜ በአውሮፓ ምርጡ ቡድን ነው፣ እናም ይህንን ውድድር ለማሸነፍ ተዘጋጅተናል፣ ተጫዋቾቻችንን በዚህ ደረጃ መጫወት የሚችሉበትን ሁኔታ በቁርጠኝነት አሳይቷል፣ ምንም እንኳን ቢሸነፍም ሲሉ ተናግረው ነበር። በዚህም አሰልጣኝ አርሴን ቬንገር ከጨዋታው በኋላ እንዲህ ብለዋል። አርሰናል በጣም ጥሩ እየሰራ ነው፣ ነገር ግን በአውሮፓ ምርጥ ቡድን ነው ማለት ትንሽ እየተጋነነ ይመስለኛል። እንደ ባየር ሙኒክ፣ ኢንተር ሚላን እንዲሁም ደግሞ ፒኤስጂ ያሉ ቡድኖች በዚህ ደረጃ ላይ ተመሳሳይ ደረጃ ላይ ይገኛሉ። አርሰናል እየተሻለ ውጤት ለማምጣት በተጨማሪ መልኩ መጫወት እንዲሁም ደግሞ እየተሻሻለ መከር አለበት ሲሉ የራሳቸውንም ሀሳብ ነው በትላንትናው ዕለት መስጠትም የቻሉት። ታይለር ዲቢሊንግ በዩናይትድ ከፍተኛ ቦታ እየተሰጠው ሲሆን በዚህ ክረምት የማንቸስተር ዩናይትድ የዝውውር ኢላማ እንደሆነ ዴቪድ ኦርነስቲን እያስነበበ ነው የሚገኘው። ይህ ተጫዋች ምናልባትም ወደ ማንቸስተር ዩናይትድ መዳረሻው በክረምቱ ይጠናቀቃል ሲል ነው የገለጸው። ስፔኖች በማንቸስተር ዩናይትድ አንደር 80 ቡድን ውስጥ የሚገኘው የአጥቂ ስፍራ ተጫዋች ቪክተር ሙሳ የማንቸስተር ዩናይትድ ላሚን ያማል ሊሆን ይችላል ብለውም ያምናሉ። የስፔን ብሔራዊ ቡድን የማንቸስተር ዩናይትድን ተስፈኛ ታዳጊ ቪክተር ሙሳን ማምጣትም ግን አይፈልጉም። የስፔን ክለብ አትሌቲኮ ቢልባኦ ተስፈኛው ታዳጊ ቪክተር ሙሳ ላይ ያላቸው አይናቸውን ጥለዋል። ቪክተር ሙሳ በራዳራቸው ውስጥም ይገኛል። ነገር ግን ታዳጊው ተስፈኛ ቪክተር ሙሳ በማንቸስተር ዩናይትድ መቆየት እንዲሁም ደግሞ በዩናይትድ ቆይታው ለዋና ቡድን ጨዋታውን ማድረግንም ይመርጣል። የ18 ዓመቱ ታዳጊ በታዳጊዎች አንደር 80 ፕሪሚየር ሊግ ላይ 15 ጎሎችን ማስቆጠርም ችሏል። ቪክተር ሙሳ በስፔን የተወለደ እንዲሁም ደግሞ በእንግሊዝ ብሔራዊ ቡድን የመጫወት እንዲሁም ደግሞ በስፔን ብሔራዊ ቡድን የመጫወትም እድል እንዳለው የስፔኑ ሚዲያ ዲዮሪ አስ ይዞት መውጣትም ችሏል።
ማንቸስተር ዩናይትድ በዩሮፓ ሊጉ የሚያስመዘግበው የየትኛውም ከፍተኛ ውጤት በኩኛ ዝውውር ላይ ችግርም አይፈጥርም ነው እየተባለ የሚገኘው። የዩናይትድ ሰዎች የማቲያስ ኩኛል የውል ማፍረሻ ስምምነት ከመፈጸማቸው በፊት በግል ጥቅም ዙሪያ ከስምምነት ላይ መድረሳቸው ይፋ እየተደረገ ሲሆን እስካሁን ሙሉ ስምምነት ላይ አልተደረሰም። ነገር ግን በመካሄድ ላይ ናቸው። ይህ ካጠናቀቁ የውል ማፍረሻውን ከፍለው ዝውውሩ ሙሉ ለሙሉ ይጠናቀቃል ሲል ታማኙ ጋዜጠኛ ዴቪድ ኦርነስቲን ይዞት ወጥቷል። ናፖሊ በተጫዋቹ ሉካኩ እንዲሁም ደግሞ በኬቨን ዴብሩይነ መካከል ያለውን መልካም ግንኙነት ተጠቅሞ ኬቨን ዴብሩይነን ጥያቄ ለማቅረብ ሙከራ እያደርጋል ሲል ዲማርዚዮ ከጣሊያን ያለውን ጋዜጣ ይዞ መውጣት ችሏል። ናፖሊ ዴብሩይነን ለማስፈረም ድርድር እንደጀመረ ስካይ ስፖርትም ማጠናከር እየቻለ ሲሆን ኬቨን ዴብሩይነ በአውሮፓ ታላላቅ ክለቦችም በመፈለግ ላይም ይገኛል። ምሽቱ በተሰማ ዜና ሁለት መረጃዎች እንደሚያሳዩት ከሆነ ቤልጅማዊውን ለማስፈረም ጥያቄ ማቅረባቸው እየተገለጸ ነው የሚገኘው። አንደኛው የእንግሊዙ ክለብ ሊቨርፑል ሲሆን ሌላኛው ደግሞ የናፖሊው እንደሆነ ነው እየተገለጸ የሚገኘው። ዲማርዚዮ ደግሞ ስካይ ስፖርት ይህንን በሰፊው እየዘገቡትም ይገኛሉ። ናፖሊ ጃክ ግሪሊሽንም ለማስፈረም ፍላጎት አላቸው። እንዲሁም ደግሞ አንቶኒዮ ኮንቴ የማንቸስተር ዩናይትድ የክንፍ ተጫዋች እንደሚያደንቀው ሰን ስፖርት ይህንን መረጃ ይዞትም መውጣት ችሏል። ፍሎሪያን ዊርትዝ በጣም ጥሩ ክለቦች በር ላይ በማግኘት እድለኛ ነኝ። በእርግጠኝነት አሁን ላይ ያለሁበት ምቾት ትቼ አዲስ ነገር መላመድ ለኔ በጣም ፈታኝ ነው ሲል ነው ሀሳቡን መግለጽ እንደቻለ ፋብሪዚዮ ሮማኖ አረጋግጫለሁ ሲል የራሱን መረጃ ይዞ ይወጣው። አሰልጣኝ አርኔ ስሎት ስለ ሪያን ግራቨንበርችም ይናገራሉ። ምናልባት እሱ በጨዋታው ላይ አንድና ከዚያ በላይ የሆኑ ንክኪዎችን በአንዴ ሊያደርግ ይችላል። እናም መስመር ላይ የተለያዩ ተጫዋቾች በብዛት ያገኛል። ቨርጂል ቫን ዳይክን እንደ ምሳሌነት ብናየው እንደ መስመር እንዲሁም ደግሞ ብዙ ተጫዋቾችን ያገኛል። ያ ነገር ከግራቨንበርች ጋር ያመሳስለዋል ሲል ነው ሀሳባቸውንም መግለጽ እየቻሉት። ሊቨርፑል ኬቨን ዴብሩይነን ለማስፈረም ለተጫዋቹ ጥያቄ እንዳቀረቡ ዲማርዚዮ ትላንትና ይዞት መውጣት መቻሉንም መረጃዎች እየሰፉ ነው የሚገኙት። ጄሬሚ ፍሪምፖንግ በ35 ሚሊዮን የውል ማፍረሻ ኮንትራትም አለው። ሊቨርፑል ተጨማሪ ተጫዋቾችን ለማምጣት በኦንሳሌ ፍላጎት ያላቸው ሲሆን ሊቨርፑልን ጨምሮ በርካታ የአውሮፓ ክለቦች የዚህ ተጫዋች ፈላጊ መሆናቸውን ቤን ጃኮብስ የዘገበ ሲሆን ምናልባት መጨረሻው ወይም ደግሞ መጨረሻው ግን ሊቨርፑል አንፊልድ ሊሆን እንደሚችል ፍንጭ እየሰጠም ነው የሚገኘው። ቨርጂል ቫን ዳይክ የሊጉን ዋንጫ ስናነሳ መንገድ ላይ ትልቅ ሰልፍ እንደሚኖር እንዲሁም ደግሞ ከኛ ጋር ድሉን ለማክበር የተለያዩ ቦታዎች የሊቨርፑል ደጋፊዎች እንደሚመጡ ተስፋ አድርጋለሁ ሲል ካሁኑ ስለ አከባበሩ ነው እየገለጸም የሚገኘው። ጋሪ ኔቭል እንዲሁም ደግሞ ዴቪድ ቤካም ክለብ ሊገዙ እንደሆነ የተገለጸው በትላንትናው ዕለት እንግዲህ የቀድሞው የማንቸስተር ዩናይትድ ተጫዋች ጋሪ ኔቭል እንዲሁም ደግሞ ዴቪድ ቤካም በጋራ በመሆን ክለብ ሊገዙ መሆኑም ተገልጿል። ሁለቱ የቀድሞ ተጫዋቾች በእንግሊዝ ሁለተኛ ሊግ የሚወዳደረውን ሳንፎርድ ሲቲ ለመግዛት መቃረባቸውን አትሌቲክስ አዋቢ አድርጎ ይዞት መውጣት ችሏል። ጋሪ ኔቭል ደግሞ ዴቪድ ቤካም የክለቡን ድርሻ 15 እንዲሁም ደግሞ 20 ሚሊዮን ዩሮ በሚደርስ ሂሳብ ለመግዛት እንዳሰቡ እየተገለጸ ሲሆን የቀድሞ ተጫዋቾች መቀመጫቸውን ማንቸስተር የሆነውን ሳንፎርድ ሲቲን በቀጣይ 5 ዓመታት ለሻምፒዮንሺፑ ለማብቃት ማለማቸውም ተናግሯል። ያለ ኪሊያን ምባፔ ለሻምፒዮንስ ሊግ ፍጻሜ የደረሰውን ፒኤስጂን ደግሞ በሰፊው እንመልከት። በካታሪያን ባለሀብቶች የሚተዳደረው የፈረንሳዩ ኃያል ክለብ ፒኤስጂ በሀገር ውስጥ ያለውን ተደጋጋሚ የበላይነት በአውሮፓ ላይ ለማሳየት ከአሰልጣኝ እስከ ስመጥር የእግር ኳስ ኮከቦች ወደ ፓሪስ ቤት ቢኮበልሉም የሚፈልገውን የሻምፒዮንስ ሊግ ዋንጫ ሊያመጡለት ግን አልቻሉም። ኔይማር ከባርሴሎና፣ ኪሊያን ምባፔ ከሞናኮ ያስፈረሙት ፒኤስጂዎች በተለይ በኪሊያን ምባፔ ላይ ጥገኛ የሆነ ቡድን የተለያዩ አሰልጣኞችንም ሰርተዋል። የኪሊያን ምባፔ ልብ በተደጋጋሚ ወደ ሌሎች የአውሮፓ ክለቦች ሲያማተር ፒኤስጂ ምባፔን በእጅ መንሻ በአውሮፓ ከፍተኛ ተከፋይ አድርጎት እንዲጫወትለትም አግባብቶትም ነበር። በእርግጥ ምባፔ በፒኤስጂ ቤት አሰልጣኞች ሲቀይሩ አቋሙ ሳይለወጥ የክለቡ ግብ የማስቆጠር ኃላፊነት በብቃት ሲወጣ ቢቆይም በአውሮፓ መድረክ ከፒኤስጂ ጋር ውጤታማ መሆንም አልቻለም። በክረምት የዝውውር መስኮት ሪያል ማድሪድን ሲቀላቀል ብዙ ምክንያቶች የፓሪስ ክለብ ይጎዳል ተብሎ ተገልጾም ነበር። በአንድ በኩል በርካታ ሚሊዮን ፓውንዶች ለምባፔ ሲከፈል የነበረው ፒኤስጂ በነፃ ዝውውር ሪያል ማድሪድን ሲቀላቀል በፋይናንሻል በኩል ተጎጂም ነበር። በሌላ በኩል ምባፔ ላይ ጥገኛ የነበረው ፒኤስጂ እንዴት ያለ እርሱ መጫወት ይችላል የሚለው አሳሳቢ ጉዳይ መሆኑ ነበር የተገለጸው። ለዚህ ጉዳይ መፍትሄ ማፈላለግ ላይ የቆዩት ስፔናዊው ታክቲሽያን ሉዊስ ኤንሪኬ ምባፔ ተጠባባቂ በማድረግ ጨዋታዎችን ያለ ምባፔ ሞክረውም ነበር። የጥረታቸው ፍሬ አፍርቶ ምባፔ ማድሪድን ቢቀላቀልም በተጫዋቾቻቸው እየተገነባ ውብ እግር ኳስን የሚጫወቱ ቡድንም መገንባትም ችሏል። ፒኤስጂ የፈረንሳይ ሊግ ዋን ገና በጊዜ ነበር ማሸነፋቸውን እያረጋጉት። በአውሮፓ ሻምፒዮንስ ሊግ ደግሞ የእንግሊዙን ሊቨርፑል፣ አስቶን ቪላ እንዲሁም ደግሞ አርሰናልን በማሸነፍ ለሙኒኩ ፍጻሜ መድረስም ችሏል። ኪሊያን ምባፔ በሩብ ፍጻሜው ከማድሪድ ጋር
በአርሰናል 5-1 ተሸንፈው ከውድድር ውጪ ሲሆን የቀድሞ ክለቡ አርሰናል በደርሶ መልስ 3-1 በሆነ ውጤት ማሸነፍም አልፎ ነበር። ፒኤስጂ ያለ ኪሊያን ምባፔ የሚደናቀፈውን የአውሮፓ ሻምፒዮንስ ሊግ ዋንጫን ያሳካ ይሆን? ከኢንተር ሚላን ጋር በአሊያንዝ አሬና የሚደረገው ለመልስ ይህ ጨዋታ እጅግ በጣም ካሁኑ እየተጠባበቀም ይገኛል። ምናልባት ፒኤስጂ ይህን ነገር የሚያሳካ ከሆነ እጅግ በጣም እድለቢሱ ተጫዋች ኪሊያን ምባፔ ሊሆን እንደሚችል በበርካታ ታብሎይዶች እንዲሁም ደግሞ በርካታ ሰዎች ይህንን ሀሳብንም እያነሱም ይገኛሉ። የተወደዳችሁና የተከበራችሁ የአሁኑ ስፖርት አራማጅ ተመልካቾቻችን ለዛሬ የነበረን ስፖርታዊ መረጃዎቻችን ይህንን ይመስሉ ነበር። ፕሮግራሞቻችን እንዴት አያችኋቸው? ሀሳብ አስተያየታችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። በዛሬው ዕለት እንግዲህ በርካታ መረጃዎችን ይዘን ቀርበናል። በከሳቱ ፕሮግራም እስከምንገናኝ ድረስ ቻው ቻው፣ መልካም ጊዜ፣ መልካሙ ሊሆንላችሁ።